ሰላም ተወዳጆች እንዴት ናችሁ? ዩናይትዳውያን እነሆ ተገኘን። እንደተለመዱ በርከት ያሉ የዝውውር ዜናዎችን ለዛሬም ይዘንላችኋል። ከዝውውር ዜናዎቻችን በፊት ግን የማንቸስተር ዩናይትድ ተጫዋቾች ለፕሪሲዝን መቼ እንደሚሰባሰቡ ተገልጿል። ቀኑ በደንብ ነው የታወቀው። ዩናይትድ የፕሪሲዝን ዝግጅቱን ሲጀምር በተለይ ከዓለም ዋንጫ ላይ ተሳትፎ የሌላቸው ተጫዋቾች እንደሚመጡ ከ13 ቀናት በኋላ ተረጋግጧል። የዩናይትድ ቁልፍ የሆነው የአካዳሚ ተጫዋቾችም ይቀላቀላሉ ታዳጊዎቹ በተለይ ተብሎ ተገልጿል። ከታዳጊዎቹ ውስጥ ግን አንደኛው በውሰት ሊለቅ ነው ተብሏል። በጣም ያልተጠበቀ ዜና ነው። ይህ ታዳጊ ተጫዋች ማን ነው የምንነግራችሁ ይሆናል። ከዝውውር ጋር በተያያዘ በርካታ ዜናዎችን ሰማን። በተለይ ሄርዊጎ የተባሉ ዜናዎች ትላንት ነበሩ። አንደኛው የኦናና ጉዳይ ነው። አድማጮች ተጫዋች ወደ ቱርክ ትራብስፖር ወደ ተባለ ክለብ በውሰት ማምራቱ ተረጋግጧል። ይሄ ለዩናይትድ ትልቅ ያልተጠበቀ ዜና ነበር። ሌላው ትልቁ ዜና ግን በዩናይትድ በጥብቅ ሲፈለግ የነበረው ኢሌታ አንደርሰን ወደ ማንቸስተር ሲቲ ማምራቱ ነው። ማንቸስተር ሲቲዎች ግን የዝውውር ገበያውን ዋጋ አናክተውታል ተብለው ተወቅሰዋል። ስለዚህ ዝውውር የተወሰነ ነገር የምንል ይሆናል። ለዩናይትድ አስደሳቹ ዜና ግን የብሩኖ ፈርናንዴዝ ቆይታ መረጋገጡ ነው። አልናስሮች ተጫዋቹን ከክርስቲያኖ ሮናልዶ ጋር አጣምረው ለማጫወት 100 ሚሊዮን ፓውንድ ለዩናይትድ አቀረቡ ተባለ። ሌሎችም ፈላጊ ክለቦች ነበሩት። ግን ብሩኖ ፈርናንዴዝ እና ዩናይትድ ይህን ሂሳብ ውድቅ በማድረግ ወዲያውኑ ምላሽ የሰጡት ተጫዋቹ ለሽያጭ የሚቀርብ አይደለም ብሏል። ተጫዋቹም ቢሆን በኦልትራፎርድ መቆየት እንደሚፈልግ ማረጋገጡን ተከትሎ ሙሉ ለሙሉ ጥያቄውን ውድቅ አድርጓለን የተባለው ዩናይትዶች በራቸውን ዘግተዋል። ብሩኖ ፈርናንዴዝ በዩናይትድ ቤት ይቆያል ተብሏል። ዝርዝሩን ሰማላችሁ። በሌላ የዝውውር ዜና አድማጮች በአጥቂ የዝውውር እንቅስቃሴ ዩናይትድ አጥቂ እንደሚያስፈርም ቤን ጃኮብስ ትላንትም አረጋግጦልናል። ይሄ ዜና በተለይ አሁን እውነት እየሆነ መጥቷል። ዩናይትድ አጥቂ የሚያስፈርም ይመስላል። እነማንን ጠቀሰ ቤን ጃኮብስ የሚለውን እናያለን። በዩናይትድ ተፈልገው ደግሞ ወደ ሌሎች ክለቦች ለማምራት የተቃረበው አንዳንድ ተጫዋቾች አሉ። እነሱንም ዜናዎች መናገር ይኖርብናል። ከዛ ውጭ ግን ስሙ ከዩናይትድ ጋር የተያዘ አንድ ኮከብ ተጫዋች አለ። ይህም ተጫዋች ጁሊያን አልቫሬስ ይባላል። የአትሌቲኮ ማድሪዱ አርጀንቲናዊ አጥቂ በማንቸስተር ዩናይትድ እንደሚፈለግ በጣም ተአማኝ የሆነ የዳይሮ አስ ጋዜጠኛ ነው ይህን መረጃ ይዞ ወጣው። ዩናይትዶች ከ6 ክለቦች ጋር ወይ ከ4 ክለቦች ጋር ፉክክሩን ተቀላቅለዋል ተብሏል። ልጁን ለማስፈረም ወኪሉን እንዳገኙ እንዳወሩት ተገልጿል። ዝርዝሩን የምንነግራችሁ ነው የሚሆነው። በአማካይ የዝውውር ዜናችን ላይ የማቲያስ ፈርናንዴዝ የተለመደ ዜና ይዘናል። ተጫዋቹ በቀጣዮቹ 4 ቀናት ውስጥ ብቻ ምርጫው የት እንደሆነ ያሳውቃል ተብሏል። በጣም ወሳኝ የዝውውር ምዕራፉ ላይ የደረሰ ይመስላል። ማቲያስ ፈርናንዴዝ ወዴት እንደሚያመራ በቀጣዮቹ ቀናት በግልጽ የምናውቅ ነው የሚሆነው። ዝርዝሩን ነግራችኋለን። ዩናይትድ ይህን ተጫዋች ካላገኘስ ካላችሁ ደግሞ እንደው ትላንት በተለይ በጣም የምናምናቸው የዜና ምንጮቻችን የነ ኒሜቻን ስም እያነሱ በተለይ ኒሜቻን ወኪል እንዳገኙት እንዳወሩት ተገልጿል። የበርንመዙ አሌክስ ስኮትን ለማስፈረምም ከአርሰናል ጋር ዩናይትድ ተናንቋል ተብሏል። የቹዋሜኒ ተቀዳሚ ምርጫ ማድሪድን ከለቀቀ እንግሊዝ ከመጣ ለዩናይትድን ማሊያ ለብሰው መጫወት እንደሆነም ተመልክቷል። በዝርዝር የምንነግራችሁ ዜናዎቻችን ናቸው። ከዛ ውጪ የዩናይትድ የቀድሞ ሌጀንድ ተጫዋቾች 3 እጅግ በጣም የሚወደዱ ሌጀንዶቻችን በማቲያስ ፈርናንዴዝ ዝውውር ዙሪያ የሰጡት በጣም አስገራሚ የሆነ አስተያየት አለ። በተለይ ከቶተንሃም ጋር ተጫዋቹ ዩናይትድን ማፎካከሩን በተመለከተ ጠንከር ያሉ አስተያየቶችን ሰጥተውበታል። ምን ተናገሩ የሚለውን እስከ ዜናዎቻችን ፍጻሜ አብራችሁን ስትቆዩ ምላሽ ታገኛላችሁ። እንደተለመደው አድማጮች ከእናንተ የምንፈልገው ፍቅር ብቻ ነው። 800 ላይክ 900 እየሰጣችሁ ነው። ቴንኪዩ በጣም እናመሰግናለን አድማጮቻችን። ግን ደግሞ በቂ አይደለም። በርካታ አድማጮች ቪዲዮ ታያላችሁ 7000 8000 ወይ 10000 ልታዩ ትችላላችሁ። እና ቢያንስ ከ7 ሰው 1 ሰው ላይክ እንዲያደርገን ነው በታላቅ ክብር የምጠይቀው። ምክንያቱም 1000 ላይክ ይሄ ቪዲዮ እንዲደርስ ስለምንፈልግ ተወዳጆች አብራችሁ ነው። መልካም ቆይታ። ማንቸስተር ዩናይትድ ጁላይ 9 እንደሚሰበሰብ ቲሙ ማስታወቂያ ወጥቷል። የዋና ቡድን ተጫዋቾች በካሪንግተን ከጁላይ 9 ጀምሮ ሪፖርት እንዲያደርጉ
በክለቡ እንግዲህ ማስታወቂያ ተለጥፈዋል ማለት ነው። ቤተሰቦቻችን ከ13 ቀናት በኋላ ነው ዩናይትድ ተጫዋቾች ፕሪ ሲዝን ለመስራት በካሪንግተን የሚመጡት ወይም ሪፖርት የሚያደርጉት። አሁን በዓለም ዋንጫው ላይ ተሳትፎ እያደረጉ ያሉ ተጫዋቾችም ቀስ በቀስ በሂደት ቡድኑን የሚቀላቀሉ ይሆናል። ጊዜው ዓለም ዋንጫ ላይ ተሳትፎ ያላደረጉ ተጫዋቾች ግን በጁላይ 9 ከ13 ቀናት በኋላ በካሪንግተን መጥተው ሪፖርት እንዲያደርጉ ይጠበቅባቸዋል። እንዲሁም በርካታ የዩናይትድ አካዳሚ ተጫዋቾች ተስፋ የተጣለባቸው ታዳጊ ልጆቻችንም እንዲሁ በፕሪ ሲዝን ለልምምድ የሚመጡ ሪፖርት የሚያደርጉ ይሆናል። እንደ ጄጄ ገብርኤል እና እንደ ቺዶ ኦቢ የመሳሰሉ ተጫዋቾች በዚህ በፕሪ ሲዝን ቱር ላይ እንደሚካተቱ እንዲሁ ይጠበቃል። በዓለም ዋንጫ ላይ ተሳትፎ የሚያደርጉ ተጫዋቾች ግን ከጁላይ ጀምሮ ማለት ነው ከጁላይ 9 ጀምሮ ቀስ በቀስ በሂደት ከውድድሩ የሚሰናበቱ ተጫዋቾች እንደ ቀደም ተከተላቸው እስከ ኦገስት የመጀመሪያዎቹ ቀናት ድረስ የዩናይትድን ፕሪሲዝን ይቀላቀላሉ ተብሎ ይጠበቃል። ዩናይትድ በፕሪሲዝን ጁላይ 18 ሬክስሃምን ይገጥማል። ጁላይ 24 ሮዘንበርግን የሚገጥም ይሆናል። ኦገስት 1 ላይ አትሌቲኮ ማድሪድን፣ ኦገስት 8 ላይ ፔዤን ይገጥማል። ኦገስት 12 ላይ ሊድስ ዩናይትድን እንዲሁም የፕሪሲዝን የመጨረሻ ጨዋታው ሲያደርግ ኦገስት 15 ላይ ነው ኤሲ ሚላንን የሚገጥም ይሆናል። ሩበን አሞሪም ዩናይትድን ከኤሲ ሚላን ጋር የሚገጥምበት ጨዋታ ይሆናል ማለት ነው። ቤተሰቦች እንግዲህ በርካታ የዩናይትድ አካዳሚ ተጫዋቾች በማንቸስተር ዩናይትድ ቤት በቀጣይ ሲዝን እድል እንዲያገኙና ራሳቸውን በደንብ እንዲያሳዩ የሚጠበቅ ፕሪሲዝን ይሆናል። በተለይ ለጄጄ ገብርኤል ብሬክ ስሩ የሆነ ሲዝን ሊሆን እንደሚችል ስለሚገመት በቀጣይ ሲዝን ላይ ተጫዋቹ በፕሪሲዝን ጥሩ ነገር እንዲያሳይ ይጠበቃል። አሁን በዝግጅት ላይ የተለያዩ ቪዲዮዎችን ልጁ በሚለቅ ሰዓት ጠንክሮ እየሰራ እንደሆነ በግል አሰልጣኞች ሁሉ እየታገዘ እንደሆነ ቪዲዮዎችን ለቆልናል እና ምናልባት ቀጣይ ሲዝን አዲስ ሱፐርስታር ዩናይትድ ለመላው ዓለም የሚያስተዋውቅበት ሲዝን ሊሆን እንደሚችል በጄጄ ገብርኤል አማካይነት ይገመታል። ኦገስት 15 ኤሲ ሚላንን ዩናይትድ ገጥሞ የፕሪሚየር ሊግ የመጀመሪያ መክፈቻ ጨዋታውን ሁል ሲቲን የሚገጥመው አዌ ወጥቶ ነው። ኦገስት 22 ላይ ዩናይትድ ከሁል ሲቲ ጋር የመክፈቻ ጨዋታውን በምሳ ሰዓት የሚያደርግ ይሆናል። የዩናይትድ ታዳጊ ተጫዋቾችን ከረሳን ዘንዳይ ቺዶ ኦቢን መረጃ ላድረሳችሁ። ይሄ ተጫዋች በ2026/27 ሲዝን ላይ በውሰት ከማንቸስተር ዩናይትድ ሊለቅ እንደሚችል ተገልጿል። እንግዲህ ማንቸስተር ዩናይትዶች ተጫዋቹን በሆነ ወቅት በተለይ በሩበን አሞሪም የመጀመሪያዎቹ የአሰልጣኝነት ዘመን ወቅት በዋናው ቡድን አካተውት አንዳንድ ጊዜ እንዲሁ ተቀይሮ እንዲገባ በማድረግ የመሰለፍ ዕድል ሰጥተውታል። በ2024/25 ሲዝን 7 ሲኒየር አፒራንስ ስለ ዩናይትድ ማድረግ ችሏል ዋናው ቡድን። ነገር ግን አሁን ተጫዋቹ በደንብ ራሱን ማብሰል አለበት ብለው ወስኗል። ምክንያቱም ልጁ ከእድሜው በላይ ብዙ ጎሎች እያስቆጠረ ስለነበር በወቅቱ ኦቨር ኤክስፖዝድ ሆኗል፣ ለሚዲያው በጣም ተጋልጧል ልጁ ብለው የዩናይትድ ሰዎች አምኗል ነው የተባለው። ስለዚህ በተለይ ተጫዋቹን በቀጣይ ሲዝን ላይ ለሻምፒዮንሺፕ ቡድኖች በመስጠት በውሰት ተጫዋቹ በደንብ በተለይ ፊዚካሊቲውን እንዲያጠናክርና ማቹሪቲውን በደንብ እዛ እንዲያበስል ለማድረግ በሚል ተጫዋቹ ሜንታሊቲውን በውሰት ይልኩታል ለሻምፒዮንሺፕ ቡድኖች ተብሎ ተገልጿል። ከዛ ውጭ ደግሞ ከእንግሊዝ የሚወጣ ከሆነ የኤርዲቪዜ ክለቦችም ተጫዋቹን ሊያስፈርሙት በጣም ፈቃደኛ ናቸው ተብሎም ተገልጿል። አሁን ባለው የዩናይትድ ስኳድ ውስጥ ግን ልጁ በቀጣይ ሲዝን ቦታ ለማግኘት ዝግጁ እንዳልሆነ ነው ቺዶ ኦቢ የተገለጸው። ስለዚህ በዩናይትድ በውሰት ይሰጣል ተብሏል። ሻምፒዮንሺፕ እና ኤርዲቪዜ ደግሞ መዳረሻው ሊሆኑ እንደሚችሉ ነው የተገለጸው። ትላንት ሄርዊጎ የተባሉ ዝውውሮች ነበሩ። አንደኛው ሄርዊጎ የተባለው ዝውውር የኦናና ነው። ያልተጠበቀ ነው፣ ብዙ ያልተወራበት ግን በቃ በድንገት ይፋ የሆነ የሄርዊጎ ዝውውር ሆኗል። ትራብስፖሮች ተጫዋቹን በድጋሚ በውሰት ማስፈረማቸውን ነው ትላንት ይፋ የተደረገው። አዲስ የውሰት ውል ስምምነት ማለት ነው። በርካታ የዩናይትድ ደጋፊዎች ወይም የዩናይትድ ሰዎች ተጫዋቹ በቋሚነት እንዲሸጥ ነበር የፈለጉት ግን ትራብስፖሮች በጣም ስለተመቻቸው ባለፈው ሲዝን ከክለቡ ጋር ጥሩ ጊዜ ስላሳለፈ ተጫዋቹ እንደዚሁም የቱርኪሽ ካፕ ሻምፒዮን ስለሆነ ወደውታል። ስለዚህ ኦናናን በድጋሚ 1 ዓመት ውሰት ውል ሰጥተው ተጫዋቹን ማስፈረማቸውን አረጋግጠዋል ማለት ነው። እስከ ጁን 2027 ድረስ ተጫዋቹ በቱርኪሽ ሱፐር ሊግ ክለብ ቆይታ የሚያደርግ ይሆናል ለተጨማሪ 1 ዓመት።
እና አንድሬ ኦናና ትልቁ ዜና ለዩናይትድ ያመጣው የደሞዝ ቢሉን አሁን ከዩናይትድ በቀጣይ ሲዝንም እንደሚያነሳ መረጋገጡ ነው። ይህም ለዩናይትድ ትልቅ እድል ይፈጥራል። ለሌሎች አዳዲስ ፈራሚዎችም ተጫዋቹ ደሞዙን ይለቃል ተብሎ ይጠበቃል። ከዚህ አንጻር ለዩናይትድ መልካም ዜና ተደርጎ ሊወሰድ ይችላል። በሌላ ሄርዊጎ በተባለ ዜና ትልቁ የቦምብ ሼል የሆነው ዜና ትላንት ተለቋል። ሲጠበቅ የነበረው በርካቶች በአግራሞት የተመለከቱት ያዩት እና ምናልባት እንግዲህ የዝውውር መስኮቱ እብደት እንደቀጠለ ነው፣ ሲቲዎች ጀምረውታል ብለው ሲቲን እንዲተቹ ያደረጋቸው ዝውውር ትላንት ይፋ ሆኗል። የኢሌት አንደርሰን ዝውውር ነው ትላንት ተጠናቆ ይፋ የሆነው። ከኖቲንግሃም ፎረስት ጋር ማንቸስተር ሲቲዎች በተጫዋቹ ዝውውር 116 ሚሊዮን ፓውንድ ለመክፈል መስማማታቸውን የተገለጸው። መጀመሪያ ላይ ሪፖርቶች እንደጠቆሙት 130 ከፍለዋል ተብሎ ነበር። ፋብሪሲዮ ሮማኖ ሁሉ ሳይቀር በገጾቹ ላይ 130 ሚሊዮን ፓውንድ አዶንስ ጨምሮ ተጫዋቹን ለማዛወር የተከፈለ ገንዘብ ነው ሲል ተናግሮ ነበር። በኋላ ላይ ግን የዴይሊ ሜል ጋዜጠኞች 130 አይደለም ለተጫዋቹ ዝውውር የተከፈለው 116 ሚሊዮን ፓውንድ ብቻ ነው፣ ይሄ ገንዘብ ውስጥ ደግሞ ምንም አይነት አዶንስ የለም፣ በቀጥታ ለኖቲንግሃም ፎረስት ኬስ የሚገባ አዶንስ የሌለው ንጹህ የዝውውር ክፍያ ሂሳብ ነው ብለው ዘግበዋል። ቀደም ሲል አቅርበውት የነበረው 120 ሚሊዮን ፓውንድ ሂሳብ 105 ሚሊዮን ፓውንድ አካባቢ በቀጥታ የሚከፈል እንዲሁም ቀሪው 15 ሚሊዮን ፓውንድ አካባቢ በአዶንስ መልክ የሚሸፈን ነበር። አሁን ግን ፎረስቶች በቀጥታ 116 ሚሊዮን ፓውንድ ያለምንም አዶንስ ተጫዋቹን ለማንቸስተር ሲቲ ለመሸጥ ተስማምተዋል ተብሏል። ለማንኛውም ፋብሪሲዮ ሮማኖ በዚህ ተጫዋች ዝውውር ላይ ስህተት የሰራ ይመስላል። በኋላ ላይ ግን አስተባብሎታል። ምክንያቱም ዝውውሩ እየተፋፋመ በነበረበት ሰዓት ሊጠናቀቅ በነበረበት ሰዓት ከኖቲንግሃም ፎረስት ምንጮች ያገኘሁት መረጃ ዝውውሩ እስከ 130 ሊፈጅ እንደሚችል ነበር። በኋላ ላይ ግን ምንጭ እንደነገረኝ ያለ ፋብሪሲዮ ሮማኖ ዝውውሩ በ116 ያለምንም አዶንስ እንደሚጠናቀቅ አረጋግጦልኛል ብሏል። ግን በዝውውር መስኮት ላይ ፋብሪሲዮ ሮማኖ እንኳን ስህተት ሊሰሩ እንደሚችሉ ያረጋገጠ መረጃ ሆኗል። ምን ያህል ብዙ ጊዜ የምናምናቸው የዝውውር ጠበብት የምንላቸው እነ ፋብሪሲዮ ሮማኖ ግን እንደው ሰው ናቸውና እንደሚሳሳቱ እንደው መረጃ አድራሹ ላይም ወደ እነሱ ሲደርስ አንዳንድ ጊዜ የተሳሳተ መረጃ ሊደርስ እንደሚችል ነው ከዚህ የምንረዳው። ምክንያቱም ብዙዎች አሁን ፋብሪሲዮ ሮማኖ ምናልባት እቺ ዝውውር ላይ ሳይስት አይቀርም መረጃም የለውም ብለው የተጠራጠሩ አሉ። ምክንያቱም ቀደም ሲል 120 ስለቀረበና አሁን ከ120 በታች ልጁን እንደማይሸጡት ስለሚታወቅ ገምቶ ነው ፋብሪሲዮ ሮማኖ ከ120 በላይ እስከ 130 ሚሊዮን ፓውንድ ይደርሳል ብሎ ዝውውሩን በ130 የቋጨው ብለው ይናገራሉ። ግን በኋላ ላይ እንደ ዴይሊ ሜል በደንብ አጣርተው 116 ነው ብለው ካወሩ በኋላ ዘአትሌቲክም ይሄን 116 ብሎ ቁጥር አስቀምጧል። መጀመሪያ ግን ዘአትሌቲክ ሲዘግበው ቁጥር አላስቀመጠም ነበር። በኋላ ላይ አሻሽሎታል። ፋብሪሲዮ ሮማኖም ከኖቲንግሃም ፎረስት በደረሰኝ የዜና ምንጭ መሰረት አድርጌ ነው መረጃውን ያቀረብኩት በሚል አስተባብሎታል። ለማንኛውም አሁን ዩናይትድ ይህን ተጫዋች በተመለከተ የተገላገለ ይመስላል። በቃ ኦልሬዲ ልጁ ወደ ሲቲ ማምራቱ ተረጋግጧል። ምናልባት እያንዳንዱን በዝውውር እንቅስቃሴ ወቅት ክለቦች በተለይ ከዩናይትድ ውጪ 100 ሚሊዮን ፓውንድ ማውጣት አሁን ብርቃቸው አይደለም። ብዙ ጊዜ ግን የሚወቀሰው ዩናይትድ ነው። ለምሳሌ ቢግ ሲክስ ያሉ ክለቦችን ስናይ ሲቲ ለኢሌት አንደርሰን 116 ከፍሏል። በርካታ ጊዜ ነው 100 ያወጣው። በነገራችሁ ላይ የግሪሊሽን ዝውውር እዚህ ጋር የምንጨምር ከሆነ ሊቨርፑል አምና ብቻ ሁለቴ ነው የራሱ ሪከርድ የሰበረው። ለኢዛክ ይሄን ያህል ገንዘብ አውጥቷል። እንዲሁም ለፍሎራን ዊትዝም ያወጣውን ገንዘብ ታስታውሳላችሁ። ቼልሲ ለሞይሰስ ካሴዶ 115 አውጥቷል። አርሰናል ለራይስ 105 አውጥቷል። ዩናይትድ ግን ለፖል ፖግባ 89 ሚሊዮን ፓውንድ ያወጣው የዝውውር ገንዘብ እስካሁን ሪከርድ ሆኖ ቆይቷል። ቶተንሃሞች እንዲሁ ለዶሚኒክ ሶላንኪ ያወጡት 65 ሚሊዮን ፓውንድ የክለቡ ከፍተኛ ሪከርድ የሆነ የዝውውር ሂሳብ ነው ማለት ነው። ከላይ ጠቀስኩላችሁ ክለቦች ሲቲ፣ ሊቨርፑል እና ቼልሲ በተለይ ሲቲ እና ሊቨርፑል በተደጋጋሚ ጊዜ ከ100 ሚሊዮን ፓውንድ በላይ አውጥተው ተጫዋቾችን በማስፈረም የተካሩ ቡድኖች ሆነዋል። ግን ብዙ ጊዜ የዝውውር ማርኬቱን አበላሸብን። ዩናይትድ በጣም ከፍተኛ ከፋይ ክለብ ነው ተብሎ የሚተቸው ዩናይትድ እንደሆነ ነው ከማህበራዊ ድረገጽ የምንሰማው። ለማንኛውም ማንቸስተር ሲቲዎች የዝውውር ገበያውን አሁን
ጣራ ሰቅለውታል። እንግዲህ ሌሎችም ክለቦች ከዚህ በኋላ በሚሸጧቸው ተጫዋቾች ላይ 100 ከዛ ሚሊዮን ፓውንድ በላይ ገንዘቡ መጠየቃቸው እንደማይቀር ነው እየተመለከተ ያለው። ደጋፊው ስጋታቸውን ገልጸዋል። ኒውካስል ዩናይትዶች እንኳን ለቶናሊ 100 እየጠየቁ ነው ተብሏል። 90 ነበር የፈለጉት መጀመሪያ፣ አሁን ከፍ እያደረጉ ነው። ጊማሬሽንም እንደዚሁ አርሰናል ይፈልገዋል መባሉን ተከትሎ እስከ 100 ሚሊዮን ፓውንድ እየተጠቀሰበት ነው የሚገኘው። አሁን ትልቁ ስጋት ዌስትሃም ዩናይትዶች ደግሞ ለማቲያስ ፈርናንዴዝ ዝውውር ይጨመር እንዳይሉ ነው የሚል ኮሜንትም እንዲሁ ተመልክቻለሁ። ለማንኛውም ለሻጭ ክለቦች የልብ ልብ የሆነ በተለይ እንግሊዙ ስላሉ ሻጭ ክለቦች መነሻ ሂሳባቸው በትንሹ አሁን 100 እየሆነ መምጣቱ የእንግሊዝ የዝውውር ሁኔታ ወዴት እየሄደ ነው ያስባለ ሆኗል። ለማንኛውም ይሄ ትላንት ከይፋ ከሆኑ ሄርዊጎ ከተባሉ የዝውውር ዜናዎች መካከል አንዱ ነበር። ወደ ማንቸስተር ዩናይትድ ጉዳይ እንመለስ እና የብሩኖ ፈርናንዴዝን ነገር እንዴ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ይቆያል ተባለ። በእርግጥ መቆየቱን የምንጠብቀው ነገር ነበር፣ ግን ደግሞ ችግሩ አሁን እዚህ ጋር ቆይታውን በደንብ እንድናረጋግጥ ተጫዋቹን እንድናመሰግን የሚያደርገን ነገር ከሳዑዲ አልናስር በተለይ ከክርስቲያኖ ሮናልዶ ጋር ላይ ጨውተው ከፍተኛ ፍላጎት ነበረው እና ለማንቸስተር ዩናይትድ 100 ሚሊዮን ፓውንድ ሂሳብ አቀረቡ ነው የተባለው። አልናስር ብቻ አይደለም፣ ሌሎችም የሳውዲ ሀብታም ክለቦች ተጫዋቹን ይፈልጉታል። ግን ባለፉት 24 ወይም 48 ሰዓታት ውስጥ ዩናይትድ 100 ሚሊዮን ፓውንድ ሂሳብ ተልኮለት ነበር በብሩኖ ፈርናንዴዝ ዝውውር ዙሪያ ተብሏል። ግን ማንቸስተር ዩናይትዶች ዝውውሩን ሂሳቡን ሙሉ ለሙሉ ውድቅ በማድረግ ተጫዋቹ እንደማይሸጥ በመናገር እና ተጫዋቹ ፍጹም የማይነካ ለሽያጭ የሚቀርብ እንዳልሆነ ተናግረው በራቸውን ዝግ አድርገዋል ማለት ነው። ለድርድርም ለተጨማሪ የዝውውር ጥያቄም በራቸውን ክፍት ሲያደርጉ ጥያቄውን አጣጥለውታል ተብሎ ነው የተነገረው። ብሩኖ ፈርናንዴስ በበኩሉ ቶክ ስፖርት እንደዘገበው ከሆነ ቅርብ ለሆኑ ጓደኞቹ ተጫዋቹ ዩናይትድን የመልቀቅ ኦልድ ትራፎርድን የመሰናበት ምንም አይነት ፍላጎት በተለይ በዚህ ሰዓት የለውም ተብሏል። የ31 ዓመቱ ፖርቹጋላዊ ኮከብ በዩናይትድ እንደሚቆይ አሁን እርግጥ መስሏል። ተጫዋቹ ውሳኔውን አሳልፏል ተብሏል። የክለቡ ሌጀንድ ሆኖ ማሳለፍ ይፈልጋል። እንዲሁም በቀጣዮቹ ጥቂት ዓመታት ውስጥ ከማንቸስተር ዩናይትድ ጋር ትልቅ ዋንጫ ማንሳት ይፈልጋል። በተለይ ፕሪሚየር ሊጉን ዋንጫ አንስቶ ከዩናይትድ ሌጀንዶች ተርታ መመደብ የብሩኖ ፈርናንዴዝ ቀዳሚ ምርጫ ፍላጎት መሆኑን ተከትሎ በክለቡ ለመቆየት ከውሳኔ ላይ ደርሷል ተብሏል። ግን የዩናይትድ አመራሮች ተጫዋቹን ለቀጣዮቹ ዓመታት ለማቆየት አዲስ ኮንትራት መስጠትና ከወኪሎቹ ጋር በአዲሱ በኮንትራቱ ዙሪያ መደራደር ሳይጠበቅባቸው አይቀርም። ብሩኖ ፈርናንዴዝ አሁን ካሉ አክቲቭ ከሆኑ የዩናይትድ ተጫዋቾች ከፍተኛ ደሞዝ የሚያገኝ ነው። በሳምንት ከ250,000 ፓውንድ በላይ ደሞዝ ያገኛል። የማርከስ ራሽፎርድን የ325,000 ፓውንድ ደሞዝ ወደ ጎን ትተን የቡድኑ አሁን አክቲቭ የሆነ ከፍተኛው ተከፋይ ካዛሜሮ ከለቀቀ በኋላ ብሩኖ ፈርናንዴዝ ነው። በአዲሱ ኮንትራት ላይ ተጨማሪ ደሞዝ ብሩኖ ይጠይቅ ወይንስ ደግሞ ክለቡ እንደው በዚሁ ባለው ደሞዝ ሊያስፈርሙ ይወሰን የሚታወቅ ነገር የለም። ወደፊት የብሩኖን አዲስ ኮንትራት ሁኔታ እየተከታተልን መረጃውን ወደ እናንተም እንዳደረሳችሁ ይሆናል። ተጫዋቹ ግን በዩናይትድ ቤት ለመቆየት መወሰኑ በራሱ ትልቅ ዜና ይመስላል። ዜናዎቻችን ቀጠሉ። አድማጮች ወደ አጥቂ መስመር የዝውውር ዜናዎች እንዳለፍ በርከት ያሉ ከዩናይትድ ጋር ስማቸው ተያይዘው የነበሩ እንዲሁም አዲስ ስማቸው የተያያዙ ተጫዋቾችን የተመለከተ ዜና ወጥቷል። እሱን እናድርሳችሁ። የመጀመሪያው መረጃ የሚሆነው ዩናይትድ ፈልጓቸው ግን ወደ ዩናይትድ የማይመጡ የሚመስሉ ተጫዋቾችን ዜና እናድርሳችሁ። በተለይ እንደው ዩናይትድ አጥብቆ ሲፈልጋቸው የነበሩት ላይ ትኩረት እናድርግ። 16 ዓመቱ ጀርሚ ሞንጋ የተባለው ተጫዋች ከሌስተር ሲቲ ወደ አርሰናል ሊያመራ እንደሆነ አሁንም እየተነገረ ነው። በእርግጥ ይሄ ተጫዋች ወደ አርሰናል ያመራል ተብሎ ሲነገር አሁን አይደለም፣ ትንሽ ቆየት ብሏል። ግን ሁለቱ ክለቦች እስካሁን መስማማት አልቻሉም። ሌስተር ሲቲዎች 15 ሚሊዮን ፓውንድ ይጠይቃሉ። አርሰናል ግን ለዝውውሩ 5 ሚሊዮን ፓውንድ ሂሳብ አቀረበ ነው የተባለው። ምናልባት አሁን ይህን ተጫዋች ለማስፈረም 10 ማድረግ ሳይኖርባቸው አይቀርም ነው እየተባለ ያለው። ሞንጋ 30 ያህል ጨዋታዎችን ለሌስተር ሲቲ ማድረግ ችሏል። ክለብ ከክለብ አሁን ንግግሮች እንደቀጠሉ ናቸው። አርሰናሎች ግን ተጫዋቹን ለማስፈረም ሂሳባቸውን ከፍ አድርገው ማቅረብ አለባቸው። ሌስተር ሲቲ 15 ጠይቋል ተብሎ ነው የተነገረው። አሁን ዩናይትዶችም ይሄ ልጅ
በእርግጥ ሊያጡት የተቃረቡ ይመስላል። ግን አርሰናሎች ደግሞ መስማማት ካልቻሉ በዝውውር ሂሳቡ ላይ ዩናይትድ ሁኔታውን በቅርበት እየተመለከተ እንደሆነ ግን ለጊዜው ልጁ ከዩናይትድ ይልቅ ወደ አርሰናል እንደሚያመራ ነው እየተገለጸ ያለው። ሌላው ሊቨርፑል ሁለተኛ ሂሳብ ያቀረበለት የዳይሞንዴ ጉዳይ ነው። ዳይሞንዴ በጣም የሚያስገርም ነው። በመጀመሪያ 100 ሚሊዮን ዩሮ አቀረቡ ሊቨርፑሎች ሌብዚሾች እምቢ ብለው ውድቅ ያደረጉት። ትላንት ደግሞ ሁለተኛ ያሉትን የ116 ሚሊዮን ዩሮ ሂሳብ ጠረጴዛ ላይ ያስቀመጡ ሊቨርፑሎች ተባለ። ሌብዚሾች ግን ይህንንም ሂሳብ ውድቅ ለማድረግ ጊዜ አልወሰዱም። ሌብዚሾች ይህን ሀሳብ አላቸው። ተጫዋቹ በዓለም ዋንጫው ላይ እንዲህ ጥሩ ፐርፎርም አድርጎ ይቀጥል እና ወደ ክለባችንም ሲመለስ አዲስ ኮንትራት ሰጥተነው የመሸጫ ዋጋውን ተጫዋቹን በመስቀል አዲሱን እናስፈርመዋለን የሚል እምነት እንዳላቸው ነው የተገለጸው። ፈላጊዎቹ ሊቨርፑል ብቻ አይደሉም። ባየር ሙኒክ በተለይ ደግሞ ፔዤ ልጁን ይፈልገዋል። ሪያል ማድሪድም የሚባል ወሬ አለ። ስለዚህ በግርግል ከተጫዋቹ ዝውውር ከ130 ሚሊዮን ዩሮ በላይ እናገኛለን ብለው ነው ሌብዚሾች ይሄን ካልኩሌሽን እየሰሩ ያሉት ቢልድ ጋዜጣ እንደዘገበው። ስለዚህ ሊቨርፑል ያቀረበው 116 ሚሊዮን ፓውንድ እነሱ ከሚፈልጉት በትንሹ በ14 ሚሊዮን ዩሮ ሂሳብ ያንሳል ማለት ነው። አስገራሚ ነው የዝውውር መስኮቱ እብደት። ቤተሰቦቻችን 19 ዓመት ብቻ ለሞላው ልጅ 130 ሚሊዮን ዩሮ እየተጠየቀበት ይገኛል። ሊቨርፑሎች ግን የሚተዉት አይመስልም። አሁን ሶስተኛ ያሉትን ገንዘብ አሻሽለው ሂሳብ ማቅረባቸው አይቀርም። የዝውውር ገበያው ንረት ግን አሁንም እንደቀጠለ ይሆናል። በተለይ በሲቲ እና በሊቨርፑል እንዲሁም በቼልሲ የገንዘብ አወጣጥ ምክንያት። ሌላው ወደ ዩናይትድ ይሄዳል ተብሎ ሲጠበቅ የነበረው ራፋኤል ሊያው ነው። ሊያው በነገራችሁ ላይ አሁን ሀሳቡን ሊቀይር ይችላል ተብሎ ተገልጿል። በተለይ ፖርቱጋላዊው ሩበን አሞሪም ኤሲ ሚላንን ለመያዝ ከተስማሙ በኋላ ራፋኤል ሊያው በክለቡ ለመቆየት ፍላጎት ማሳየት ጀምሯል። ምክንያቱም አሞሪም የክለቡ እንደው ዋነኛ ተጫዋች ሊያደርጉት በተለይ በአጥቂ መስመር ላይ ፍላጎት አላቸውና ተጫዋቹ ቢሆን በሳንሲሮ የሚፈልገውን መከበር እና እንደው ጥሩ የሆነ ቦታ ከሩበን አሞሪም ጋር ከተነጋገረ በኋላ በቡድኑ ሊሰጡት በሚችሉት ሚና ላይ ተነጋግሮ ተጫዋቹ በአሞሪም ላይ እምነት አሳድሯል እና በክለቡ ሊቆይ አስበዋል የሚል ዜና ወጥቷል። ስለዚህ የዚህን ተጫዋች ዝውውርም ዩናይትድ አሁን ተጫዋቹን ለማምጣት ከፍተኛ ጥረት ማድረግ ይጠበቅበታል። በእርግጥ በዚህ ተጫዋች ላይ ሲሪየስ የሆነ ፍላጎት ዩናይትዶች እንደሌላቸው ግን ሊስታቸው ውስጥ ያለ ተጫዋች በሆኑ ይታወቃል። አርሰናሎች ሞርጋን ሮጀርስን የሚያስፈርሙት ይመስላል። ፋብሪሶ ሮማኖ በግል ጉዳዮች ላይ ችግር የለባቸውም፣ አርሰናሎች ተስማምተው አጠናቀዋል ብሏል። አሁን የተጫዋቹ ዝውውር የሚወሰነው በክለቦቹ ስምምነት እንደሆነ ተገልጿል። ቪላዎች የተጫዋቹን ዝውውር ለአርሰናል ከበድ ለማድረግ አስበዋል የተባለው ቀደም ብለው ይጠይቁታል ተብለው የነበረውን ገንዘብ ከፍ ሳያደርጉ አይቀርም። 80 ነበር ሲጠየቅበት የነበረው። ምናልባት ተጫዋቹን ለአርሰናል ለመልቀቅ እስከ 100 ሚሊዮን ፓውንድ ሂሳብ ድረስ ሊፈልጉ ይችላሉ ተብሎ ነው የተነገረው። ሞርጋን ሮጀርስ ልቡ አርሰናል ያለ ይመስላል። አሁን ለአርሰናል ለመጫወት ተጫዋቹ በግል ተስማምቶ ጨርሶ የክለቦቹን ስምምነት ብቻ እየጠበቀ ነው። ከዓለም ዋንጫው በኋላ ሮጀርስ የአርሰናል ንብረት መሆኑ የሚቀር አይመስልም። ቤተሰቦች እንግዲህ እነኛ ያቀረብኩላችሁ ዜናዎች በዩናይትድ ሲፈለጉ የነበሩ ተጫዋቾችን በተመለከተ ነው። እንደው የዚህ ተጫዋች ዝውውር እንዴት ሆነ ብላችሁ ለምትሉን ምላሽ እንዲሆናችሁ በማሰብ ነው እንደዚህ አይነት ዜናዎችን ምሰራላችሁ። በቀጥታ አሁን ወደ ማንቸስተር ዩናይትድ የአጥቂ መስመር የዝውውር ዜና ልለፍ። ትላንት ቤን ጃኮብስ በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርቦ ነበር። ማንቸስተር ዩናይትድ የ9 ቁጥር አጥቂ መስመር ተጫዋች እንደሚያስፈርም በድጋሚ አረጋግጧል። ቤንጃሚን ሼሽኮ የ9 ቁጥር አጥቂ ቦታ በዩናይትድ ቤት ያለምንም ተቀናቃኝ በቀጣይ ሲዝን ቋሚ ተሰላፊ ሆኖ እንደሚሞራው አሁንም ማረጋገጫ ከሰጠ በኋላ ግን ለሱ አጋዥ የሚሆኑ አጥቂዎች በዩናይትድ እየታዩ እንደሆነ ተናግሯል። እንደውም አንዳንድ ስሞችን ጠቅሷል። ለምሳሌ ዳኒ ዌልቤክ የቀድሞ ዩናይትድ ተጫዋች ነው። እንዲሁም ኢቫን ቶኔ የቀድሞ ብሬንፎርድ ተጫዋች ነው። አሁን በሳውዲ እየተጫወተ ይገኛል። ከእንግሊዝ ብሔራዊ ቡድን ጋር በአሜሪካ እንደሚገኝም ይታወቃል። ከዛ ውጭ የብሬንፎርዱ ኢጎር ቲያጎም በዩናይትድ ሊስት ውስጥ የተያዙ የዩናይትድ ሰዎች የሚያደንቋቸው ልምዱ ያላቸው እና ለቤንጃሚን ሼሽኮ ጥሩ የሆነ ተፎካካሪ እንዲሁም ጥሩ የሆነ ሜንተር መሆን የሚችሉ አጥቂዎች ናቸው በሚል ነው ቤን ጃኮብስ ዩናይትድ
በእንደዚህ አይነት ደረጃ ያሉ ልምድ ያላቸውን እንዲሁም ጨራሽ አጥቂ ተጫዋቾችን ሊያመጣ እንደሚችል ታማኙ ቤን ጃኮብስ የተናገረው። ትናንት ግን ለእኔ የተመለከትኩት አዲስ ዜና ከዚህ በፊት ይህን ተጫዋች እንደው ስመኘው ነበር። ተጫዋቹ ወደ ሲቲ ከመምጣቱ በፊት ሲቲን ለቆ ከሄደ እና ለአትሌቲኮ ማድሪድ መጫወት ከጀመረ በኋላ ለዩናይትድ የሚሆን አይነት አጥቂ ሆኖ እንደው ይታየኝ ነበር ጁሊያን አልቫሬስ። ይህ ተጫዋች አሁን አትሌቲኮ ማድሪድን ሊለቅ ሽርጉድ እያለ ነው። በእርግጥ ተቀዳሚ ሆኖ የዝውውር ምርጫዎች አሉት እንደ ባርሴሎና፣ ሪያል ማድሪድን፣ አርሰናል እና ፔጄን የመሳሰሉ ክለቦች። አሁን ግን ከስፔን የወጡ የዜና ምንጮች እንደጠቆሙን ከሆነ ዩናይትዶች በይፋ ይህን ተጫዋች ለማስፈረም በሚደረገው ፉክክር ተቀላቅለዋል የሚል ዘገባ ወጥቶ ተመልክቻለሁ። ስፔኑ ዲያሮዋስ ነው ይህን ዜና ይዞ የወጣው እና የሚናቅ የዝውውር ዜና አይደለም። በእርግጥ ተራ ሩመር አይደለም። ቤተሰቦቻችን በደንብ የተረጋገጠ ነው። ዩናይትድ አመራሮች ከተጫዋቹ ወኪል ጋር ሁሉ እንደተነጋገሩ በዝውውሩ ዙሪያ እንዳወሩም ነው ዲያሮዋስ የተባለው ጋዜጣ የተናገረው። ነገር ግን ዩናይትድ ቀዳሚ ትኩረቱ አሁን የአማካይ ክፍሉ መሆኑ እርግጥ ነው። ቅድሚያ ሰጥተው እየሰሩ ያሉት አማካይ ክፍሉ ማጠናከር ላይ ነው። ወደ አውሮፓ ሻምፒዮንስ ሊግ መመለሳቸው ግን ይህን ተጫዋች ለማስፈረም ጥሩ የሆነ ጥንካሬ ይሰጣቸዋል ዩናይትዶች በሚል ዘገባው አክሏል። ባርሴሎና፣ አርሰናልና ፒኤስጂ ሌሎች ፈላጊ ክለቦች ናቸው። የጁሊያን አልቫሬስ በቀጥታ ከተጫዋቹ ወኪል ጋር የተነጋገሩ ብሏል። ዩናይትድም የተጫዋቹን ወኪል በቀጥታ እንዳናገረ ነው የገለጸው። ዩናይትዶች ከነኚህ ክለቦች ውጪ ተጫዋቹን ሊያገኙ የሚችሉበት ምክንያት ደግሞ ወደ አውሮፓ ሻምፒዮንስ ሊግ ከመመለሳቸው ባለፈ አትሌቲኮ ማድሪዶች በርካታ የዩናይትድ ተጫዋቾችን መውደዳቸው ነው ብሏል። ስለዚህ ዩናይትዶች አካተው ተጫዋችና ገንዘብ ጨምረው ዝውውሩ ሊፈጽሙ የሚችሉበት እድል እንዳለ ነው የዲያሮዋስ ጋዜጠኛ የጠቀሰው ማለት ነው። አትሌቲኮ ማድሪዶች ከዩናይትድ ተጫዋቾች የሚወዷቸው ብዙ ተጫዋቾች አሉ። ስለዚህ ይሄ ጉዳይ ለዩናይትድ ዝውውሩን ሊያቀልለት ይችላል ብሎ ገልጿል። አንድ ነገር ላይ ግን ጋዜጠኛው አስምሯል። ኤጀንቶች ብዙ ጊዜ ፕላን ኤ፣ ቢ፣ ሲ፣ ዲ አላቸው። ስለዚህ አሁን የጁሊያን አልቫሬስ ወኪል የማንቸስተር ዩናይትድ ሰዎችን ማነጋገሩ ብዙ አይገርመኝም። ምክንያቱም የባርሴሎና ዝውውሩ ማይሳካ ከሆነ ፕላን ኤው ወደ ፕላን ቢ ደግሞ ይዞራል። ፕላን ቢው ማይሳካ ከሆነ ወደ ሲ፣ ሲው ማይሳካ ከሆነ ወደ ዲ እንደዚህ ያሉ ነው ወኪሎች የሚሰሩት። ስለዚህ ተጫዋቹ ምናልባት ቀዳሚ የሆኑ ምርጫ ክለቦች ሊኖሩት ይችላሉ፣ ግን ዩናይትድን ማናገሩ ምናልባት በዚህ ተጫዋች ዝውውር ላይ ዩናይትድ ጠንከር ያለ ፍላጎት ይዞ የመጣና ተጫዋቹ ወደ ማንቸስተር ዩናይትድ ያመራል የሚያስብል ሳይሆን ግን በዝውውር መስኮት ላይ የሚፈጠር ነገር አይታወቅም። ሁሉም ነገር በእቅድ እና በፍላጎት መሰረት አይሄድም። አንዳንድ ጊዜ ሁኔታዎች ዝውውሮችን ዲክቴት ያደርጋሉ። የተጫዋቾችንም ውሳኔ አንዳንድ ሁኔታዎች እንዲሁ አቅጣጫ ያስቀይራሉ። ስለዚህ ዩናይትድ እነኚህ ክለቦች ሊስት ውስጥ ገብተዋል። ጁሊያን አልቫሬስን ይፈልጓል። ከባርሴሎና ውጭ አትሌቲኮ ማድሪድ ተጫዋቹ ለባርሴሎና እንደማይሸጥ እየዛተ ነው፣ ሰምታችኋል። ወደ ሪያል ማድሪድ መሄዱ በጣም አስቸጋሪ ነው። ስለዚህ ለአትሌቲኮ ማድሪድ ተጫዋቹን ከእንግሊዝ ውጭ ቢሸጡት ነው ለነሱ በጣም ጥሩ የሚሆነው። የሚቀበሉትም እንዲሁም እንደው በደስታ ተጫዋቹን የሚሸጡት ከእንግሊዝ ውጭ ላሉ ክለቦች ነው። ልጁ ደግሞ እዛው ስፔን ለባርሴሎና መጫወት ይፈልጋል። ስለዚህ የዚህ ተጫዋች ጉዳይ ለስፔን ክለቦች ከመፈረም ይልቅ እንደው እንደ ክለቡ እምነት ከሆነ የተለየ ነገር አድርጎ ፎርስ አድርጎ ካልወጣ በስተቀር አሁን ወደ እንግሊዝ ክለቦች የማምራት እድሉ በጣም ሰፊ ነው። ምክንያቱም ፒኤስጂዎች ተጫዋቹን ቅድሚያ ሰጥተው እየተከታተሉት ያለ ተጫዋች አይደለም። አንዳንድ ተጫዋቾችን የሚለቁ ከሆነ በምትኩ ለማምጣት እንጂ ሲሪየስ የሆነ ቀዳሚ ትኩረት የሚሰጡት የዝውውር ኢላማቸው ሆኖ አይደለም ለፒኤስጂዎች ተብሎም ተነግሯል። ስለዚህ አርሰናል አለ። ከአርሰናል ውጭ ደግሞ ዩናይትድ ምናልባት ይሄ ልጅ ወደ እንግሊዝም ይመጣ ከሆነ ዩናይትድ ዝውውሩን ሊመለከት ሊያጤንበት ይችላል ለማለት ነው። አድማጮቻችን፣ ሌሎችም ፈላጊ ክለቦች ምናልባት በዚህ ተጫዋች ዝውውር ላይ ጣልቃ ሊገቡ ይችላሉ። ከእዛው ከእንግሊዝ ግን ዩናይትድ ፍላጎቱን ያስመዘገበ ወኪሉንም አግኝቶ ያወራ ክለብ ነው ተብሏል። ስማቸው ከተጠቀሱ 5-6 ክለቦች መካከል ዩናይትድ ራሱን አስመዝግቧል። መረጃዎቻችን እንደቀጠሉ ናቸው። አድማጮች ቪዲዮውን ላይክ እንድታደርጉ ላቅ ባለ አክብሮት እንዲሁ ጠይቃችኋለሁ። ይሄ ዜና ለእናንተ ነው የሚቀርበው፣ ቻናሉ የእናንተ ነው። በደንብ አድርጋችሁ አግዙን፣ ደግፉን። ቤተሰቦቻችን ላይክ ስታደርጉ
ኮሜንት ስትሰጡ እንደዚሁ ሼር ስታደርጉ ብዙ ሰዎች ጋር ይደርሳል። እንዲሁ ኮሚኒቲያችን እየበዛ ቪዲዮችንም ተደራሽነታቸው እየጨመረ ይመጣል። ለዛ ነው ሁል ጊዜ ላይክ አድርጉ የምንላችሁ። ወደ ማቲያስ ፈርናንዴዝ ዝውውር እንደለፍ በጣም አሰልቺ የሚመስለው የዝውውር ዜና አሁን መቃረቢያው የደረሰ ይመስላል። ትላንት ቤን ጃኮብስ ከዩናይትድ ስታንድ ዩቲዩብ ቻናል ጋር ቃለመጠይቅ አደረገና ትልቁን ዜና ነገረን። ይሄ ትልቁ ዜና ምን መሰላችሁ? ዛሬ በፈረንጆች ጁን 26 ነው ቤተሰቦቻችን። ይሄ ወር ሊጠናቀቅ አይ ቲንክ ምናልባት 31 ካልሆነ የፈረንጆቹ ቀን አሁን የቀረው 4 ቀናት ብቻ ነው። በዚህ 4 ቀናት ውስጥ ከጁን ወደ ጁላይ ከመግባታችን በፊት በቀጣዮቹ 4-5 ቀናት ውስጥ ቤተሰቦች የዚህ ተጫዋች ቀጣይ ማረፊያ ክለብ ማ ሊሆን እንደሚችል በደንብ ፍንጭ የምናገኝበት ሰዓት ይሆናል ማለት ነው። እርግጥ ነው ቶተንሃሞች አሁን ከማንቸስተር ዩናይትድ ቀድመዋል። ይሄን አንክድም አድማጮቻችን። ከዚህ በፊትም ባለፉት 2 ተከታታይ ዜናዎቼ ላይ የዝውውሩ ሁኔታ ምን ላይ እንዳለ ስነግራችሁ ነበር በጣም በግልጽ። አሁንም ቢሆን የማስቀምጠው ነገር ቶተንሃሞች ከዩናይትድ እንደቀደሙ ነው። ምክንያቱም ከዩናይትድ የተሻለ ፋይናንሻል ፓኬጅ ይዘው መጥተዋል። ቁጥሩ አልተቀመጠም፣ ቁጥሩ አልተገለጸም። ምናልባት አንዳንዶች እንደሚሉት ስፐርሶች ከዩናይትድ የተለየ ያደረጋቸው ይፋዊ የሆነ የዝውውር ጥያቄ ከዌስትሃም ዩናይትድ አመራሮች ጋር ማቅረባቸው መነጋገራቸው ነው የተገለጸው። ዩናይትድ ደግሞ ብዙ ጊዜ ምናልባት ቨርባል አቅርቦት ነው ሊሆን ይችላል የሚያቀርበው። ቨርባል ማለት በንግግር ብቻ እንዲህ ሊሆን ይችላል፣ ይህን ያህል ልናቀርብ እንችላለን የሚል ካልሆነ በስተቀር ይፋዊ የሆነ ኦፊሻል ጥያቄ እስካሁን ድረስ በተጫዋቹ ዝውውር ላይ ገንዘብ እንዳላቀረበ ነው ዩናይትድ የተነገረው። ይሄ ለምንድን ነው የሆነው ብላችሁ ካላችሁ ደግሞ አንድ ትልቅ መልስ እንዲሁ ልስጣችሁ። ዌስትሃም ዩናይትዶች እስከ ጁን አሁን 30 ድረስ ነው እንግዲህ ይህን ልጅ የመሸጥ ጊዜ ያላቸው ተብሏል። ምክንያቱም እስከ ጁን 30 በቀጣዮቹ 5-4 ቀናት ይሄ ወር ከማለቁ በፊት ልጁን የሚሸጡት ከሆነ በቀጣይ ሲዝን ላይ ከሚገጥማቸው ከፍተኛ የሆነ የፒኤስአር ጥያቄ መዳን ይችላሉ። ምክንያቱም ልጁን በመሸጥ ከፍተኛ የሆነ ትርፍ ስለሚያስመዘግቡ እና በዚህ ሲዝን ደግሞ ወደ ሻምፒዮንሺፕ ወርደው ስለሚጫወቱ ቡድኑ በሚደርስበት ኪሳራ ምክንያት ከፒኤስአር ሕጉ ጋር ችግር እንዳይፈጥርባቸው ያግዛቸዋል፣ ይረዳቸዋል ማለት ነው። ስለዚህ እንደው ባላንሳቸውን ለማመጣጠን ዌስትሃም ዩናይትዶች ልጁን በቀጣዮቹ 4-5 ቀናት ውስጥ መሸጥ ይኖርባቸዋል ነው የተባለው። አሁን የኢኔዮሶችና የዩናይትድ ሰዎች እየተጫወቱ ያሏት ትልቋ ጨዋታ በቀጣዮቹ 4 ቀናት ውስጥ እልባት ታገኛለች ማለት ነው። ኢኔዮሶች እየጠበቁ ያሉት ያችን ቀን ነው። ይሄ ወር እስክታልቅ ድረስ ያለችውን ጊዜ ነው። እስከዛ ጊዜ ድረስ ዌስትሃም ዩናይትዶች የማይሸጡት ከሆነ ግን ምናልባት በተጫዋቹ ሽያጭ እንደው ዌስትሃም ዩናይትዶች ፋይናንሳቸውን ለማስተካከል አይመኩም ማለት ነው። ምክንያቱም ሌሎች ኢንጀክሽኖች ምናልባት የክለቡ ባለቤቶች ከሆኑት ምናልባት ዌስትሃም ዩናይትዶች እስከ 90 ሚሊዮን ፓውንድ ድረስ የሚጠጋ ኢንጀክሽን ክለቡ ተለቆለታል ተሰጥቶታል የሚል ዘገባም እየሰማን ነው የምንገኘው። ማንቸስተር ዩናይትድ ግን ይህን ልጅ ለማስፈረም ቀጣዮቹ 4 ቀናት በጣም ወሳኝ ቀናት ሆነውለት ይቆያሉ። ይሄ ወር ካለፈ በኋላ ግን ዌስትሃም ዩናይትዶች ልጁን እንደው አንሸጥም በሚልም ሊያንገራግሩ ይችላሉ። ሊሸጡ የሚችሉት ተጫዋቹን ካወጡለት ዋጋ ተመን ባነሰ ሂሳብ በቀጣዮቹ ጥቂት ቀናት ውስጥ ብቻ ይሆናል። ትልቁ በጣም ደስ የሚለው ዜና ይህን ዜና ይዘን እስከ ቀጣዮቹ ወራት ድረስ የምንሻገር አይመስለኝም ቤተሰቦቻችንና በቀጣዮቹ ጥቂት ቀናት ውስጥ የዚህን ተጫዋች ቀጣይ ማረፊያ ክለብ አሁን በይፋ የምናቅ ነው የሚሆነው። ትላንት ብዙ የሚታመኑ የዜና ምንጮች እንደዘገቡልን ከሆነ አሁን እንግዲህ ትልቁ ዜና ምንድነው ቤተሰቦቻችን? የተጫዋቹ ውሳኔ ይጠበቃል። ብዙ ፋክተሮች አሉት በዚህ ተጫዋች ዝውውር በተመለከተ ቤተሰቦች እንግዲህ ብዙ አንድ ዝውውር እንዲፈጸም የሚያደርጉ ወይ እንዲጓተት የሚያደርጉ ብዙ ምክንያቶች አሉት። ገንዘብን የሚመርጥ ከሆነ ደሞዙን የሚመርጥ ከሆነ ተጫዋቹ ምናልባት ዌስትሃም ዩናይትድን ለቆ ወደ ቶተንሃም ሊያመራ ይችላል። ምክንያቱም ቶተንሃም የተሻለ ደሞዝ ለልጆ የሚያቀርብ የተሻለም ቢሆን የዝውውር ገንዘብ የሚከፍል ስለሆነ አትሊስት በዚህ ሰዓት ዩናይትድ ምን ያህል ገንዘብ ለማቅረብ ፈቃደኛ እንደሆነ ስላላወቅን ነው። አትሊስት ቶተንሃሞች እስከ 85 ሚሊዮን ፓውንድ ሂሳብ እንደሚያቀርቡ እርግጠኛ ስለሆንን ማለት ነው ቤተሰቦች። አሁን ግን አንድን ዝውውር የሚወስነው እንደው የክለብ ከክለብ ስምምነት ብቻ አይደለም። ታውቃላችሁ የተጫዋቹ ፍላጎት እዚህ ጋር በጣም በትልቁ ቀጣይ ማረፊያውን የመወሰን አቅም አለው። ልጁ በእንቢታ የሚጸና ከሆነ ምንም እንኳን ወኪሉ ሾርኬ ሜንዴስ ቶተንሃምን መርጦ ወደዛ እንዲሄድ ምክንያቱም እሱ የሚያስበው የኮሚሽን ክፍያውን ነው እና ላቅ ያለ ገንዘብ የሚያገኝበት ክለብን መርጦ እንዲሄድ
ለእሱ የእግር ኳስ ኬሪየር ምንም አይጨንቀውም። ጆርጌ ሜንዴዝ እሱ የሚፈልገው ከቀጣይ ዝውውሩ ከፍተኛ ገንዘብ እንዲያገኝ ነው። ስለዚህ ልጁን ወደ ቶተናም እንዲሄድ ግፊት ላይ ያሳድርበት ይችላል። ግን ዞሮ ዞሮ የመጨረሻ ውሳኔ የሚሆነው የራሱ የማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ ገንዘብን ነው የሚመርጠው ወይንስ ለቀጣይ እግር ኳስ ኬሪየሩ በከፍተኛ ሁኔታ የሚጨነቅ ተጫዋች ነው የሚለውን በራሱ ውሳኔ የሚያሳውቅ ይሆናል። ቀጣይ መዳረሻውን ራሱ ይወስናል። ጆርጅ ሜንዴዝም አይወስንለትም፣ ዌስትሃም ዩናይትድም አይወስንለትም። ምናልባት ግፊት ሊያሳድሩበት ይችሉ ይሆናል እንጂ እነዚህ ሁለት ፓርቲዎች የተጫዋቹን የመጨረሻ የመጫወቻ ክለብ የመወሰን አቅም የላቸውም ማለት ነው ልጁ። ስለዚህ ከፍተኛ የሆነ ቁርጠኝነት ያስፈልገዋል። ልክ ቤንጃሚን ሼሽኮ ትላንት እንዳልኳቸው ወደ ማንቸስተር ዩናይትድ ሲመጣ እንደፈጸመው ጀግንነት ይህም ተጫዋች ጀግንነት መፈጸም ይኖርበታል ማለት ነው። ይህንን ጉዳይ ደግሞ ለማወቅ በጣም መቃረባችን እኔ በግሌ በጣም ያስደሰተኝ ጉዳይ ሆኗል። ቤተሰቦች ከዚህ በላይ ስለዚህ ተጫዋች እንደዚሁ በዝውውር ሳጋ ማውራት አልፈልግም። እናንተም ቢሆን ስለዚህ ተጫዋች ዝውውር መስማት ብዙ የሰለቻችሁ ይመስላል። ስለዚህ ቀጣዮቹን ጥቂት ቀናት ብቻ እንድታገሱ ነው የምጠይቃችሁ። የቻናላችን ውድ ቤተሰቦች የማቲያስ ፈርናንዴዝ ዝውውር ጉዳይ መቋጫውን መዳረሻው ልጁ የት እንደሆነ ልናውቅ ተቃርበናል። በነገራችሁ ላይ በማቲያስ ፈርናንዴዝ ዝውውር ዙሪያ የዩናይትድ ሌጀንድ ተጫዋቾች ምን አይነት አስተያየት ሰጡ የሚለው እጄ ላይ የሰጧቸው አስተያየቶች አሉ። በተለይ 3 የዩናይትድ ሌጀንዶች ሪዮ ፈርዲናንድ፣ ቴዲ ሼሪንግሃም እና ሮቨን ቫን ፐርሲ ስለዚህ ተጫዋች ዝውውር የተናገሩትን በዜና የመጨረሻ ላይ ጊዜ የሚኖረኝ ከሆነ የማቀርብላችሁ ይሆናል። አሁን ወደ ቀጣይ የዩናይትድ አማካይ ስፍራ ዜና እንለፍ። ትላንት እጅግ በጣም ከምናምናቸው የዜና ምንጮች ፌሊክስ ንሜቻን የተመለከተ ዜና ተመለከትኩ። አሁን ማንቸስተር ዩናይትዶች ይህን ተጫዋች አጥብቀው እየፈለጉት እንደሆነ በጣም የምናምናቸው የዜና ምንጮች ተናገሩ። እነማን ስለ ፌሊክስ ንሜቻ የማንቸስተር ዩናይትድ ዝውውር ምናሉ የሚለውን መረጃ ላድረሳችሁ። ፋብሪሶ ሮማኖ እንደዚህ ያለ ዩናይትዶች ጠይቀዋል። ፌሊክስ ኔሜቻ በቦሩሲያ ዶርትመንድ ስላለው ኮንትራት ሁኔታ እና በጣም ዝርዝር ስለሆኑ ጉዳዮች መረጃዎችን ሰብስበዋል እና ይህን ተጫዋች ከማቲያስ ፈርናንዴዝ ዝውውር በተለየ መልኩ ነው ያለው ፋብሪሶ ሮማኖ። በተለየ መልኩ እየተመለከቱት እየተከታተሉት ይገኛሉ። ምናልባት ማቲያስ ፈርናንዴዝን ካገኙ በኋላ እንደ ሁለተኛ ሌላ ሶስተኛ ፈራሚ ማለት ነው አድርገው ወደ ኦልትራፎርድ ሊያመጡት ይችላሉ ሲል እሱ ተናገረ። 25 ዓመቱ ነው። በዓለም ዋንጫ ላይ ከጀርመን ብሔራዊ ቡድን ጋር በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። በተለይ የዚህን ተጫዋች የማንቸስተር ዩናይትድ ዝውውር እያቀላጠፉ እየመሩ የሚገኙት ብዙ ጊዜ ዩናይትድ ከጀርመን ተጫዋቾችን ሲፈልግ ለማስፈረም ጥረት ሲያደርግ ግንባር ቀደም የሆኑት ተደራዳሪ ክሪስቶፈር ቪቨል ናቸው ተብሏል። ክሪስቶፈር ቪቨል ይህን ተጫዋች በደንብ አድርገው ያደንቁታል። የዩናይትድ ዳይሬክተር ኦፍ ፉትቦል ወይም ዳይሬክተር ኦፍ ሪክሩትመንት ሆነው መስራት ከጀመሩ ጊዜ ጀምሮ የተከታተሉት ተጫዋች ነው ተብሏል። ያው በጀርመን ያሉ ተጫዋቾችን እንዲከታተሉ ኃላፊነት የተሰጣቸውና እዚያ ያሉ ተጫዋቾችን በቅርበት የሚያውቁ የሚመለምሉ ሰው መሆናቸውም ይታወቃል። በተደጋጋሚ ጊዜ ከኔሜቻ ተወካዮች ጋር ኮንታክት ሲያደርግ እንደነበር ክሪስቶፈር ቪቨል አሁን ተደርሶበታል። ከዩናይትድ ውጪ ማንቸስተር ሲቲ፣ ሊቨርፑል እና ሪያል ማድሪድም የፌሊክስ ኔሜካ ፈላጊ ክለቦች እንደሆኑ ነው እየተገለጸ የሚገኘው። ስካይ ስፖርት በበኩሉ እንደዚህ ሲል መረጃ ይዞ ወጣ። ትላንት በርገር የተባለው የስካይ ስፖርት ዲ ዘጋቢ ነው ይህንን ያለው። ተጫዋቹ ወደ ፕሪሚየር ሊጉ ምናልባት ሊያመራ የሚችልበት እድል ወደፊት በደንብ ይኖራል ብሏል። ነገር ግን ለአሁኑ ንሜቻ በቦሩሲያ ዶርትመንድ የሚቆይ ከሆነም ብዙም የሚከፋ አይሆንም። ምክንያቱም ተጫዋቹ አሁን ትኩረት እያደረገ ያለው በዚህ ሰዓት በተለይ በዓለም ዋንጫው ላይ ብቻ ነው። ምናልባት ቦሩሲያ ዶርትመንዶች በቀጣዩ ክረምት ላይ ተጫዋቹን ሊሸጡት የሚችሉበት እድል ይኖራል ከዓለም ዋንጫ ተጫዋቹ ከተመለሰ በኋላ ተብሏል። ምክንያቱም በልጁ ኮንትራት ውስጥ በቀጣይ ክረምት ላይ ማለት ነው ክረምት ላይ የተጫዋቹ የመሸጫ ዋጋ ወደ 80 ሚሊዮን ዩሮ ከፍ ሊል ይችላል ተብሎ ተገልጿል። ለአሁኑ ተጫዋቹ በ2027 ክረምት የዝውውር መስኮት ላይ የመሸጫ ዋጋው 70 ሚሊዮን ዩሮ ነው ተብሎ ነው የተቀመጠው። ከአንድ ዓመት በኋላ ግን
2028 ላይ መሸጫዋ ዋጋው ወደ 10 ሚሊዮን ዩሮ ጨምሮ እስከ 80 ሚሊዮን ዩሮ ሊደርስ ይችላል ተብሏል። የትኛውም ገዢ ክለብ አሁን ዶርትመንድን የሚጠይቅ ከሆነ ግን 60 ሚሊዮን ዩሮ በቂ ነው ይህን ልጅ ለማስፈረም ተብሎ የተቀመጠ ገንዘብ ነው ማለት ነው። እንግዲህ ፍሌክስ ኔሜቻ በማንቸስተር ዩናይትድ ሁለተኛ ወይ ሶስተኛ ፈራሚ ሆኖ ሊመጣ የሚችል ተጫዋች እንደሆነ ነው ኢንዲካሊያን ጨምሮ ፋብሪሶ ሮማኖ እየዘገቡልን የሚገኙት ማለት ነው። እንግዲህ ቤተሰቦቻችን ይሄ ተጫዋች በአመት የሚያገኘው ገንዘብ ወደ 10 ሚሊዮን ዩሮ የሚጠጋ ደሞዝ ነው። ይህን ደሞዝ ከፍሎ ተጫዋቹን ማስፈረም ደግሞ ለዩናይትድ በጣም ቀላል ስራ ይመስላል። ከሚከፈልበት የዝውውር ገንዘብ አንጻርም ስታየው ተጫዋቹ ከኦሪሊያን ቹዋሜኒ በተለይ ደግሞ ከማቲያስ ፈርናንዴዝ ባነሰ ገንዘብ ምናልባት ግማሽ በሆነ የዝውውር ገንዘብ ወደ ኦልትራፎርድ ሊመጣ የሚችል ግን ለዩናይትድ ደግሞ ትልቅ ሰርቪስ አማካይ ቦታ ላይ ሊሰጥ የሚችል ተጫዋች እንደሆነ ነው እየተገለጸ ያለው። የኒሜቻ ዝውውር ሌላ አማራጭ እንደው ተደርጎ በዩናይትድ የተያዘው ተጫዋች ማን ነው? ከኒሜቻ ውጪ ብላችሁ ከጠየቃችሁ ትላንት በእርግጥ ይህን ጉዳይ ወርቼበታለሁ አድማጮች። የማቲያስ ፈርናንዴዝ አማራጭ ተደርጎ እየታዩ ካሉ ተጫዋቾች መካከል አንዱ ኒሜቻ ነው። ቅድም አልኳችሁ። ሌላው አሌክስ ስኮት ነው። ባሌባም ይገኛል። በነገራችሁ ላይ ስለ ባሌባ ጉዳይ እዚህ ጋር ብዙ እንደው ማውራት ያልፈለግነው ተጫዋቹ ከአሌክስ ስኮት እንደውም ከኒሚሻን የመሳሰሉ እንደውም ከኦሪሊያን ቹዋሜኒ የመሳሰሉ የዩናይትድ ግዢ ሊስት ውስጥ ካሉ ተጫዋቾች መጨረሻ ላይ የተቀመጠ ነው በሚል ትላንት በዩናይትድ ስታንድ ዩቲዩብ ቻናል ላይ ቀርበው ስለ ባሌባ አስተያየቱን የሰጠው ቤን ጃኮብስ ስለተናገረ ይሄ ተጫዋች ምናልባት ዩናይትድ የአማካይ አማራጮቹ ቀደም የጠቀስኑላችሁ በሙሉ የማይገኙ ብቻ ከሆነ ነው ወደ ባሌባ ፊቱን ሊያዞር የሚችለው እንጂ ተጫዋቹ ቅድሚያ የሚሰጠው የዝውውር ኢላማ እንዳልሆነ ተመልክተዋል ማለት ነው። ስለዚህ ዩናይትዶች አጠቃላይ ይህን ተጫዋች ለማስፈረም የሚያደርጉት ጥረትና ፍላጎት በጣም ተቀዛቅዟል ማለት ነው። የአማራጭ ማጣት ካልሆነ በስተቀር ወደ ካርሎስ ባሌባ ፊታቸውን አያዞሩም። ሊስት ውስጥ አለ፣ ግን ተጫዋቹ የነ አሌክስ ስኮት የነ ንሜካ እና የነ ቹዋሜኒ አማራጭ ሆኖ የተያዘ ተጫዋች እንደሆነ ነው ቤን ጃኮብስ የገለጸልን። ነገር ግን የበርንማውዙ የአማካይ ስፍራ ተጫዋች አሌክስ ስኮትን ለማስፈረም ከአርሰናል ጋር ዩናይትዶች ፉክክር እንደሚያደርጉ ተዘግቧል። ተጫዋቹን ለማስፈረም ከመድፈኞቹ ጋር ዩናይትድ በጣም በቅርበት ሆኖ እየተከታተለ እንደሆነ፣ የማቲያስ ፈርናንዴዝ ዝውውር ካልተሳካ ፊታቸውን ወደዚህ ሊያዞሩ እንደሚችሉ የዩናይትድ አመራሮች ከተጫዋቹ ወኪሎች ጋር ተነጋግረው በዝውውሩ ዙሪያ እንዲሁ እንዳወሩም መረጃዎች ጠቁመውናል። ዴቪድ ኦርንስተን እንዳለው ከሆነ መድፈኞቹም የዚህ ተጫዋች ከፍተኛ አድናቂ ናቸው። ተጫዋቹ ያለውን ታለንት በተመለከተ ጥሩ የሆነ ግምገማ አድርገውበታል ነው ያለው። ግን አርሰናሎችም ቢሆን ዝውውሩ ቀላል አይሆንላቸው፣ ምክንያቱም ዩናይትዶች የዚህ ተጫዋች ፈላጊ ስለሆኑና የማቲያስ ፈርናንዴዝ ዝውውር ጉዳይ መጨረሻው በዚህ ሳምንት መጨረሻ ሊታወቅ ስለሚችል በቀጥታ ዩናይትዶች ፊታቸውን ወደ በርንማውዙ አሌክስ ስኮት ሊያዞሩ ይችላሉ ተብሎ ስለሚጠበቅ ማለት ነው። በርንማውዞች ተጫዋቹን አዲስ ኮንትራት ሰጥተው በክለባቸው ለማቆየት ከፍተኛ የሆነ ጥረት እያደረጉ ይገኛሉ። ገና 21 ዓመቱ ነው ተጫዋቹ። አንዳንዶች እንደውም ከዴክላን ራይስ ጋር እያነጻጸሩት ይገኛሉ። ተጫዋቹ ያለው ኢነርጂ ያለው ኢንቴሊጀንሲ እንዲሁም ሁሉንም ያካተተ የአማካይ ስፍራ ተጫዋች ነው ብለው ኦል ራውንድድ የሆነ የአማካይ ስፍራ ተጫዋች ሲሉ ያደንቁታል። ለዛ ነው በርንማውዞች በዝውውር ገንዘቡ ላይ የተጫዋቹን ተመን ከ60 እስከ 80 ሚሊዮን ፓውንድ ብለው የለጠፉት ተብሏል። 80 ሚሊዮን ፓውንድ የተጫዋቹ መሸጫ ጣሪያ ዋጋ እንደሆነም ተመልክቷል። ስለዚህ ዩናይትዶች አሁን የያዙት የዝውውር እንቅስቃሴ ካልተሳካ፣ በተለይ የማቲያስ ፈርናንዴዝ ዝውውር ማይሆን ከሆነ ፊታቸውን ወደ በርንማውዝ አዙሮ ይህን ተጫዋች ለማስፈረም ጥረት ያደርጋሉም ተብሎ ነው የተቀመጠው። ስለዚህ የዩናይትድ አማራጭ ዝውውሮች እነኝህን ይመስላሉ። ሌላው ትልቁ ዩናይትድ ሊያስፈርመው ይችላል ተብሎ በተለይ የሚጠበቀው የዩናይትድ ትልቅ ፈራሚ ይሆናል ተብሎ እየተገለጸ ያለው ፈራሚ ይሆናል ሳይሆን ፈራሚ ሊሆን ይችላል ተብሎ በማቴዎ ሞሮቴው ሁሉ ሳይቀር በእውቁ ጣሊያናዊ እና ታማኝ ጋዜጠኛ እየተገለጸ ያለ ተጫዋች ነው ኦሪሊያን ቹዋሜኒ።
75 ሚሊዮን ፓውንድ ነው ለዚህ ተጫዋች ሪያል ማድሪድ ይጠይቃል ተብሎ የተገለጸው። ቹዋሜኒ በሪያል ማድሪድ ቤት በጣም ደስተኛ ነው። በሪያል ማድሪድ ቤት ቢቀጥል ቢጫወት ደስተኛ ነው። ነገር ግን ማድሪዶች ልጁን ለመሸጥ ፈቃደኛ የሚሆኑ ከሆነ ተጫዋቹ ማድሪድን ለመልቀቅ ደስተኛ ነው፣ ችግር የለበትም ነው የተባለው። ክለቡ ላይ ግፊት አያሳድርም፣ ልቀቁኝ ብሎ አይላቸውም ተጫዋቹ። ነገር ግን እንሸጣለን፣ ለገበያ አቅርበህናል ብለው የሚሉት ከሆነ ልጁ ሃፒሊ ነው ማድሪድን ለመልቀቅ ከሌሎች ክለቦች ጋር ይደራደራል። ነገር ግን ከክለቡ ለመልቀቅ እንዲሁ ግፊት አያደርግም ተብሎ እየተገለጸ ያለው ማለት ነው። ለማንኛውም ስለዚህ ተጫዋች ዝውውር ጉዳይ ትላንት አንድ መረጃ አድርሻችሁ ነበር። ይሄ መረጃ ዩናይትዶች እንደሚፈልጉት፣ ነገር ግን ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ቀርቦ ዩናይትዶች ተጫዋቹን ቢያደንቁትም ቢፈልጉትም ግን ደሞዙ ትልቅ እክል ሊሆንባቸው ይችላል ብሎ ስለመናገሩ ነበር መረጃ ያደረስኳችሁ። ምክንያቱም የተጫዋቹ ደሞዝ ከ250 ሚሊዮን ዩሮ በላይ ከ250 ሺህ ዩሮ በላይ ሳምንታዊ ይሆናል ተብሎ ተነግሯል። በእንግሊዝ ወደ 200 ሺህ ፓውንድ ሳምንታዊ ደሞዝ ማለት ነው። ይህን ደሞዝ ነው ፋብሪሶ ሮማኖ ለዩናይትድ ዝውውሩን ለመፈጸም በጣም አስቸጋሪ ከባድ ሊያደርግባቸው ይችላል ሲል የተናገረው። ግን ደግሞ ትላንትና ቤን ጃኮብስ በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ተጫዋቹን ለማስፈረም ዩናይትዶች ፊታቸውን ወደሱ የሚያዞሩ ከሆነ ግን ደሞዙ ለዩናይትድ ይህን ያህል አሳሳቢ አይሆንም በሚል እሱም አጣጥሎታል ማለት ነው። እንግዲህ ፋብሪሶ ሮማኖ እዛ ጋር የተናገረው ነገር አለ። ዝውውሩን አዳጋች ሊያደርግ የሚችለው የተጫዋቹ ደሞዝ ጉዳይ ነው ብሎ ደሞዙን አንስቷል። እዚህ ጋር ደግሞ ቤን ጃኮብስ ደሞዙ ለዩናይትድ ይህን ያህል የሚያስቸግር አይደለም እና ልጁን እንደው ለማስፈረም አለብን ብለው ከወሰኑ እና ተጫዋቹን ለማዛወር ጥያቄ የሚያቀርቡ ከሆነ በደሞዝ አለመግባባት ምክንያት የሚሰናከል ዝውውር አይሆንም በሚል ቤን ጃኮብስ ይህን ጉዳይ ከፋብሪሶ ሮማኖ በተቃራኒ መረጃውን አድርሷል ማለት ነው። ስለዚህ እኛም እንከታተላለን የትኛው ጋዜጠኛ ትክክል እንደሆነም እንዲሁ ያኔ እንታዘባለን አድማጮች። እኔም በግሌ ዩናይትድ እንደ ኦሪሌን ቹዋሜኒ ለመሳሰሉ ተጫዋቾች በሳምንት 200 ሺህ ፓውንድ ሰጥቶ የማስፈረም ችግር ይኖርበታል ወይም የመክፈል ችግር ይኖርበታል ብዬ አላስብም። ምክንያቱም ቹዋሜኒ ለፈረንሳይ ብሔራዊ ቡድን የሚጫወት ከፈረንሳይ ብሔራዊ ቡድን ጋር ሻምፒዮን መሆን የቻለ በርካታ ዋንጫዎችን ከማንሳትም ባለፈ የካበተ ልምድ ያለው አማካይ ስፍራ ላይ በጣም ታይፒካል የሆነ የዲስትሮየር አማካይ ስፍራ ተጫዋች ነው። ወደ ዩናይትድ ከመጣ በኋላ ተጫዋቹ እንደው ለመላመድ ጊዜ ይፈልጋል ብላችሁ የምትሉት አይደለም። በአውሮፓ ሻምፒዮንስ ሊግ የካበተ ልምድ አለው። ከሪያል ማድሪድ ጋር ሁሉ ሳይቀር አውሮፓ ሻምፒዮንስ ሊግ ከፍ አድርጎ ደጋግሞ ማንሳት የቻለ የላሊጋ ሻምፒዮን እንዲሁ መሆን የቻለ ከፈረንሳይ ብሔራዊ ቡድን ጋር ሁሉ ሳይቀር ተጫዋቹ የተለያዩ ክብሮችን ማግኘት እየቻለ በጣም ልምድ ያለው ግን እድሜው ደግሞ ገና 25 የሆነ ተጫዋች ነው። የአማካይ ስፍራ ትክክለኛ የሆነ እንደው ግላዲያተር ተፋላሚ ተዋጊ ነው ተጫዋቹ እና ይህንን ተጫዋች ማስፈረም ማለት ለዩናይትዶች ትክክለኛ የካዛሜሮን ምትክ እንደማግኘት ተደርጎ ይቆጠራል። ስለዚህ ለዚህ ተጫዋች በሳምንት 200 ሺህ ፓውንድ መክፈል ለዩናይትድ ብዙም ጥያቄ ምልክት ውስጥ የሚወርቅ አይደለም። ምክንያቱም እሱ ማቲያስ ፈርናንዴዝ አይደለም፣ ገና ጀማሪ አማካይ አይደለም። ራሱን በደንብ አድርጎ ማድሪድን በመሰለ ትልቅ ክለብ ራሱን ኢስታብሊሽ አድርጎ በደንብ ማሳየት የቻለ የ6 ቁጥር ቦታ ተጫዋች ነው። ዩናይትድ ደግሞ እዛ ቦታ ላይ እንደሱ አይነት ልምዶ ያለው ጥሩ የአማካይ ስፍራ ተጫዋች ያስፈልገዋል ለማለት ነው። ቤተሰቦቻችን ለማንኛውም በኦሪሊያን ቹዋሜኒ ዙሪያ ያወጣው ጥሩ ዜና ተጫዋቹ ወደ እንግሊዝ የሚመጣ ከሆነ ግን ዩናይትድን ነው መቀላቀል የሚፈልገው። ለዩናይትድ መጫወት ይፈልጋል። ማድሪድን ለቆ ልጁ ወደ እንግሊዝ የሚመጣ ከሆነ እና ሪያል ማድሪዶች ተጫዋቹን ለመሸጥ ለገበያ አቅርበውት ልጁን እንደው ልቀቅ የሚሉት ከሆነ በደስታ ለማንቸስተር ዩናይትድ መጥቶ መፈረም እና መጫወት ይፈልጋል ከእንግሊዝ ክለቦች መካከል ተብሎ ተገልጿል። ይሄ ዜና በጣም ጥሩ ዜና ይመስለኛል። በተለይ ደግሞ የማቲያስ ፈርናንዴዝ ዝውውር የማይሳካ ከሆነ። በመጨረሻም የዩናይትድ ሌጀንድ ተጫዋቾች ስለ ማቲያስ ፈርናንዴዝ ዝውውር ምን አሉ የሚለውን እንደው መረጃ ልስጣችሁና የዛሬ ዜናችንን እናብቃ አድማጮች።
ከዩናይትድ ሌጀንድ ተጫዋቾች መካከል አንዱ ሪዮ ፈርዲናንድ ነው። የማቴዎስ ፈርናንዴዝ የዩናይትድ እና የቶተንሃምን ፉክክር በተመለከተ እንደዚህ ሲል ፈርዲናንድ አስተያየት ሰጠ። እውነቱን ለመናገር እዚህ ጋር የሚወሳሰብ ነገር መኖሩ ራሱ በጣም ያስገርመኛል። ተጫዋቹ እንደው በቀጣይ ክለቡ ዙሪያ ከውሳኔ ለመስጠት ተቸገረ ሲባል በጣም አስገርመኝ ነው የሚለው። እንደ ማንቸስተር ዩናይትድ ያለ ክለብ ፍላጎት ሲያሳይ አብዛኞቹ ተጫዋቾች እድሉን ለመጠቀም ይሮጣሉ፣ ውሳኔ ለመወሰንም አያመነቱም። እየተናገርን ያለነው በዓለም ላይ ካሉ ታሪካዊና እውቅ ክለቦች አንዱ ስለሆነው ማንቸስተር ዩናይትድ ነው። ማቲያስ ፈርናንዴስ ብሩህ ተስፋ ያለው ጎበዝ ወጣት ተጫዋች ነው። ነገር ግን ለማንቸስተር ዩናይትድ የመጫወት እድል ሁል ጊዜም አይገኝም። ቶተንሃም ጠንካራ ክለብ ነው አውቃለሁ አለ ፈርዲናንድ። ነገር ግን ዩናይትድ ፍጹም ታሪክ ያለው ዓለም አቀፋዊ ተቀባይነት በመላው ዓለም ትልቅ ደረጃ የተሰጠው በጣም ትልቅ ሌላ ደረጃ ላይ ያለ ቡድን ነው ከቶተንሃም አንጻር ይላል ፈርዲናንድ። በመጨረሻም ምርጫው የተጫዋቹ የራሱ ነው። ነገር ግን ማንቸስተር ዩናይትድ ከጠራ ያንን እድል ውድቅ ማድረግ በጣም በጣም ከባድ ነው ሲል ነው ሪዮ ፈርዲናንድ ተጫዋቹ እስካሁን ድረስ ለማንቸስተር ዩናይትድ ለመጫወት አለመወሰኑና ለቶተንሃምም እድል መስጠቱ በር መክፈቱ እንዳያስገርመው አስተያየቱን የሰጠው። ሮቨን ቫን ፐርሲ ደግሞ እንደዚህ ይላል። ተጫዋቹ ለስፐርስ ለመፈረም ፈቃደኛ ነው ስለመባሉ የተጠየቀው ቫን ፐርሲ እንደዚህ አለ። ማቲያስ ፈርናንዴዝ ወደ ስፐርስ ለመቀላቀል በሩን ከከፈተ ምናልባትም የእሱ አስተሳሰብ ወይም ደግሞ ሜንታሊቲው ጥያቄ ውስጥ መግባት ያለበት ይመስለኛል ይላል። የቀድሞ ዩናይትድ አጥቂ እና የዩናይትድ የፕሪሚየር ሊግ ሻምፒዮን ሲሆን ከፍተኛ ጎል አስቆጣሪ የነበረው ሮቨን ቫን ፐርሲ እኔ አርሰናልን ለመልቀቅ በወሰንኩበት ጊዜ አለ ሌሎች የሚፈልጉኝ ክለቦች ነበሩ። ለምሳሌ ማንቸስተር ሲቲ፣ ጁቬንትስ እና ሌሎችም ክለቦች ፈልገውኝ ነበረ። ነገር ግን ለወኪሌ በግልጽ የነገርኩት ከማንቸስተር ዩናይትድ ውጪ ሌላ አማራጭ የለም፣ እኔም አልፈልግም ብዬ ነበር። ይህንን ያልኩት ማንቸስተር ዩናይትድ ትልልቅ ዋንጫዎችን ማሸነፍ እችላለሁ ከዩናይትድ ጋር ብዬ ካመንኩባቸው ጥቂት ክለቦች አንዱ ስለነበረ ነው። በኦልድ ትራፎርድ በነበረኝ የመጀመሪያ ውድድር ዘመን የፕሪሚየር ሊጉን ዋንጫ አሸነፍኩ። ስለዚህ ፈርናንዴዝ በማንቸስተር ዩናይትድ እና በስፐርስ መካከል የመምረጥ እድል ኖሮት ሁለቱንም በእኩል ደረጃ ካያቸው ዩናይትድ እሱ በእርግጥ ለክለቡ የሚመጥን ተጫዋች መሆኑን መጠየቅ እና ይህን ሜንታሊቲ መፈተሽ ይኖርባቸዋል በሚል ነው። ዩናይትዶች የዚህን ተጫዋች ሜንታሊቲ መጠየቅና መፈተሽ ይኖርባቸዋል ሲለው፣ ቫን ፐርሲ ደግሞ ከተጫዋቹ ሜንታሊቲ ጋር በተያያዘ ልጁ ሁለቱን ክለቦች ካወዳደረ ልክ አይደለም ማለት ነው በሚል በጣም የሚያስገርም አስተያየት የሰጠው። አንድ አስተያየት ደግሞ ልጨምርላችሁ። ይህን አስተያየት የሰጠው ደግሞ ቴዲ ሽሪንግሃም ነው። እንደዚህ ያለ ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም የሚያደርገውን ጥረት እንዲያቆም ነው። እሱ ደግሞ ከሁለቱ ለየት ባለ መልኩ ማሳሰቢያ የሰጠው እንደዚህ ሲል ተናገረ። ባለፈው የውድድር ዘመን በዌስትሃም በነበረው ብቃት ምን ያህል ተጫዋቹ ጥሩ እንደነበረ እንዲሁ ተመልክቻለሁ። ስለዚህ አሁን ክለቦች ቢፈልጉት አልተገረምኩም ነው የሚለው። ብዙ የዌስትሃም ደጋፊዎች ትልቅ ደረጃ ላይ እንደሚደርስ ያምናሉ። ለእኔ ግን አሁንም ነገሩ ተጫዋቹ ያለቀለት ተጫዋች ነው ብዬ የማስበው አይነት አይደለም። ጥሩ ተጫዋች መሆኑን ባቅም ሲል ሼሪንግሃም ይናገራል። ማንቸስተር ዩናይትድ ተጨማሪ ጥሩ ተጫዋቾች አያስፈልጉትም። የሚያስፈልጉት ሃይ ሌቭል ያላቸው ትልልቅ ቁንጮ ተጫዋቾች ብቻ ናቸው። ክለቡ እድሉ በነበረው ጊዜ እንደ ሃሪኬን እና ዲክላን ራይስን የመሳሰሉ ተጫዋቾችን የማስፈረም ወርቃማ እድሎችን አምክኗል። በሰር አሌክስ ፈርጉሰን ዘመን ዩናይትድ ሁል ጊዜ ምርጦቹን በማደን አርያ መሆን የሚችሉ ተጫዋቾችን ያመጣ ያስፈርም ነበረ። እንደ ማንቸስተር ዩናይትድ ባለ ክለብ ውስጥ ዋናው ነገር ተራ ተጫዋች መሆኑን ሳይሆን ወይም ጥሩ ተጫዋች መሆን ብቻ ሳይሆን ድንቅ ተጫዋች መሆንም ያስፈልጋል። ሂዱና ለታላላቅ ተሰጥ ከፍተኛ ገንዘብ አውጥታችሁ ቡድኑን እንዲመሩም አድርጉ። ለትልልቅ ዝውውሮች ለወርልድ ክላስ ተጫዋቾች ገንዘብ አውጥታችሁ አስፈርሙ ሲል ከሜትሮ ዩኬ ጋር ባደረገው ቃለ መጠይቅ ቴዲ ሽሪንግሃም የዩናይትድ ሰዎች ልጁ ከቶተንሃም ጋር ካፎካከረ ቡድኑን እና
ዩናይትድ ለመምጣት የሚያቅማማ ከሆነ እሱን ተዉትና ሌሎች ከዋክብት ተጫዋቾችን አስፈርሙ ሲል የማቲያስ ፈርናንዴዝ ዝውውርን እንዲተዉት ምክሩን ሰጥቷል ማለት ነው። እነኚህ ይመስላሉ የቀድሞ ዩናይትድ ሌጀንድ ተጫዋቾች በጣም ኢንተረስቲንግ የሆነ አስተያየትን ነው በማቲያስ ፈርናንዴዝ ዝውውር ላይ የሰጡት። እናንተስ በየትኛው የዩናይትድ ሌጀንድ ተጫዋች ሀሳብ ትስማማላችሁ? ቤተሰቦቻችን ሀሳባችሁን ኮሜንት ላይ አስፍሩልን። ለዛሬ የያዝንላችሁ መረጃዎች ግን በዚሁ ይብቁን አድማጮች። ነገ ደግሞ አዳዲስ መረጃዎች ካሉ ካገኘን ለእናንተ የሚመጥኑና ብቁ የሆኑ መረጃዎችን ስናገኝ ወደ እናንተ መድረሳችንን አሁንም እንቀጥላለን። ቼክ አድርጉን። እስከዛ ግን ሰላም ሁኑ ባይ